እንስሳት አንድ አይነት አይደሉም። እንስሳት በተለያየ እድሜና የስነ ተዋልዶ ደረጃ ከመገኘታቸው ጋር ተያይዞ አንደኛው ከሌላኛው ይለያል። ለምሳሌ ላሞች፣ ጊደሮችና ጥጆች ይኖራሉ። ሌሎችም የእንስሳት አይነቶች እንዲሁ። ታዲያ ለነዚህ የተለያዩ እንስሳት የሚያስፈልጋቸው የምግብ ወይም የንጥረ ነገር ይዘትና አይነት እንደ እድሜያቸው፣ የሰውነት ክብደታቸው እንዲሁም እንደ ምርታማነታቸው ይለያያል። አርቢዎች ይህንን በትክክል አውቀው ፍላጎታቸውን መሰረት ያደረገ የተሻሻለ የመኖ የአመጋገብ ስርዓት ቢከተሉ ምርታማነትን በመጨመር ረገድ ዘርፈ ብዙ ጠቀሜታን ለማግኘት ያግዛቸዋል። በምን መጠን ነው ማሳደግ የምንፈልግ? በምን መጠን ነው እንዲወፍሩ የምንፈልግ? ለአጭር ጊዜ ነው? ለረጅም ጊዜ ነው? በምን ጊዜ ነው ድሪያ እንዲያሳዩ የምንፈልግ? መቼ ነው እንዲወልዱ የምንፈልግ? ያንን መሰረት ያደረገ የአመጋገብ ስርዓት ማውጣት እንስሳቱ በአግባቡ እንዲያድጉ በአግባቡ በተፈለገው ወቅት ለተለያዩ የስነ ተዋልዶ ደረጃዎች እንዲደርሱ ያስችላል። እንስሳት የተለያየ እድሜ ደረጃ አላቸው። እንዲሁ በተለያየ ጊዜ ደግሞ በልዩ ልዩ ሁኔታ ላይ ሊገኙ ይችላሉ። ለምሳሌ ላሞችን ብንወስድ የእርግዝና ጊዜ አለ፣ የሚታለቡበት ጊዜ አለ፣ የሚወለዱ ጥጆች አሉ። በእነኚህንና በመሳሰሉ ጊዜያትም ከአመጋገብ ጋር ተያይዞ ትኩረት ሊደረግባቸው የሚገቡ ጉዳዮች አሉ። እንስሳቱ በተለይ ደግሞ የዳልጋ ገብትን ስንወስድ ታላቢ ላሞች አሉ። እነዚህ ታላቢ ላሞች ራሱ የተለያየ ደረጃ አላቸው። የመጀመሪያው የሚታለቡበት ወቅት አለ። ወተት በጣም እየጨመረ የሚሄድበት ከወለዱ እስከ 3 ወር ያለው፣ ከ3 ወር እስከ 6 ወር ደግሞ ወተት የሚመረተው ተመሳሳይ የሆነ ደረጃ ላይ የሚደርስበት፣ ከ6ኛ ወር ጀምሮ እስከሚወልዱ ደግሞ እየቀነሰ የሚሄድበት አለና ይህንን ተከትለን የአመጋገብ ስርዓቱን ማውጣት አለብን። ወተት ሲጨምር እዛ ውስጥ መካተት ያለባቸው የንጥረ ምግብ ይዞታዎች በተለይ ደግሞ ለወተት ምርት በጣም አስፈላጊ የሆነው የኃይል ምንጭ ነውና እሱን በአግባቡ የሚሰጣቸውን ከተሻሻሉ የመኖ ዝርያዎች ላይ መሰረት ያደረገ የድጎማ መኖ ተጠቅመን መስጠት መመገብ ይኖርብናል። ሌሎች ጥጃዎች ለእድገታቸው ለማደግ የፕሮቲን ምንጭ በጣም አስፈላጊ ነውና የተሻሻሉ የመኖ ዝርያ አለ። ከዛም በተጨማሪ ደግሞ ከተረፈ ኢንዱስትሪ የሚገኙ መኖዎች አሉ። እነሱን ቀላቅለን በመስጠት እንደ እድገት መጠናቸው ለእድገት የሚሆን የፕሮቲን ይዞታው ከፍ ያለ የአመጋገብ ስርዓት እንከተላለን። በእርግዝና ወቅታቸው በተለይ ደግሞ የእርግዝና ጊዜያቸው እየገፋ ሲሄድ ሰውነታቸው ውስጡ በጽንሱም ስለሚያዝ ጥራቱን የጠበቀ መኖ ግን አነስተኛ የሆነ መኖ መስጠት አለብንና ለዛ ሲባል የተሻሻሉ የመኖ ዝርያዎች አረንጓዴ የሆኑ የመድቀቅ ደረጃቸው ከፍተኛ የሆነ እንዲሁም ደግሞ እንደ ፉሩሽካና ፋጉሎ የመሳሰሉ ምጥን መኖዎችን ቀላቅሎ በተወሰነ ደረጃ መስጠት እንስሳቱ እንደየእድሜያቸው እንደየምርት ደረጃቸው እንዲያድጉና የሚፈለገውን ምርት እንዲገኝ ያስችላል። ከእንስሳት እርባታ ጋር በተያያዘ ልክ እንደ መኖ አመጋገብ ሁሉ ሌላው ትኩረት የሚፈልግ ጉዳይ የመኖ አያያዝ ነው። መኖ ተመርቶ ሲሰበሰብ፣ ሲጓጓዝ፣ ሲከማች እንዲሁም ለእንስሳት በሚቀርብበት ጊዜ ከፍተኛ የሆነ ብክነት አለ። ይህንን የመኖ ብክነት መቀነስ ደግሞ ለምርታማነት የሚያበረክተው አስተዋጽኦ በቀላሉ የሚታይ አይደለም። አንዱ መታወቅ ያለበት መኖ ከተመረተ በኋላ የሚታጨደው ወይም የሚሰበሰበው የሚያብቡ እና የሚያዘረዝሩ ከሆነ 50% አካባቢ ማበብ ሲጀምሩ 50% አካባቢ ማዘርዘር ሲጀምሩ በዛ ወቅት ላይ ነው መሰብሰብ መታጨድ ያለባቸው። ከዛ ከዘገየ እድሜያቸው በገፋ ቁጥር የግንዱ መጠን ወይም እነሱን የሚሸከመው አካል እየወፈረና እያደገ ስለሚመጣ በንጥረ ምግብ ይዞታው እየቀነሰ ይመጣል። እንግዲህ ይሄ ከታጨደ በኋላ መድረቅ ደግሞ ትልቁ ነገር ነው። በጣም ትላልቅ ቅጠልና ግንድ ያላቸው ከሆኑ እስከ ሳምንት ድረስ ሊሆን ይችላል የሚቆዩበት። ከዛ ትናንሾች ከሆኑ ግን በ3 ቀን ውስጥ በትክክል ደርቀው
አስፈላጊ የሆነ የደረቅ መጠናቸውን ይዘው ማከማቸት የሚችሉበት ሁኔታ ላይ ይደርሳል። ከዛ ደግሞ ወስደን ስናጠራቅም ስናስቀምጥ ማስቀመጫ ቦታችን ራሱ አንደኛ ከፀሐይ የተከለለ መሆን አለበት። በተቻለ መጠን ሙቀት ያልበዛበት አካባቢ ከፍ ያለ የሚሰራው ቤት ከፍ ያለ ጣራ ቢኖረውና በውስጡ አየር እንዲንሸራሸር የሚያስችል ከዛም በተጨማሪ ደግሞ ከምናስቀምጠው መኖ በታች እንጨት ወይም ሌላ ነገር ደርድረን ከስር በኩልም አየር መተላለፍ እንዲችል እንደዛ ካደረግን ጥራቱ ሳይጓደል ለረጅም ጊዜ በቤት ውስጥ ማስቀመጥ ይቻላል። አንድ ነገር ስንሰራ እቅድ ማቀድ ስራን በአግባቡ ለመተግበር ከማገዙም በላይ ውጤታማ እንድንሆንም ያደርጋል። የእንስሳት አርቢዎች በስራቸው ውጤታማ እንዲሆኑ የአመቱን የመኖ አቅርቦት እቅድ ማቀድም ይጠበቅባቸዋል። ለአንድ አመት ልክ ለመንግስት ስራ እንደምናቀደው ይሄን ያክል ከብቶች አሉ፣ ለነዚህ ከብቶች የሚያስፈልገኝ ይሄን ያክል መኖ ነው፣ አመታዊ መኖ። እኔ የማመርተው መኖ ደግሞ ያለኝ ማሳ ስፋት ይሄን ያክል ነው። ከኔ ማሳ ላይ ይሄንን ነገር አመርታለሁኝ። ይሄ ማሳ የማመርተው በማሳ ላይ የማመርተው በቂ ነው፣ በቂ አይደለም። በቂ ካልሆነ ምን ያክል ነው የምገዛው? አመቱ ምን ያክል እንደሚፈጅባቸው አውቀው ለዛ በጀት አድርገው መኖን በአግባቡ ማስቀመጥ። በአጠቃላይ የተሻሻለ መኖ የአመጋገብ ስርዓት የአርቢዎችን ትርፋማነት ይጨምራል። እንስሳት ጤናማና ምርታማ እንዲሆኑ እንዲሁም ተጠቃሚውም ጤንነቱና ጥራቱ የተጠበቀ የእንስሳት ውጤቶችን እንዲያገኝ ያደርጋል። ከዚህ ሌላ ወደ ከባቢ አየር የሚለቀቅን የሙቀት አማቂ ጋዝ መጠን በመቀነስ ለአየር ንብረት ለውጥ መቀነስ ጉልህ አስተዋጽኦ ያበረክታል እያልን የዕለቱን ዝግጅት በዚሁ አጠናቀቅን። ሰላም።